በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ አሚሩ ለወርኃ የካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ወክቡር አባ በላትያኖስ ሊቀ ጳጳሳት ዘሀገረ ሮሜ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 11 በዚች ቀን የሮሜ ሊቀ ጳጳሳት የከበረ አባት በላትያኖስ በሰማዕትነት አረፈ። ይህም ቅዱስ ብልህና አዋቂ የሆነ ታላቅ ተጋድሎን የሚጋደል ነው። በሮሜ ሀገርም ሊቀ ጵጵስና ተሾሞ በቅዱስ ጴጥሮስ ወንበር ላይ 12 ዓመት በሰላም ኖረ። ሕዝቡን የቀናች ሃይማኖትን እያስተማራቸው ሳለ መኮንኑ ፊልጶስ በንጉሥ ቀላውዲዮስ ላይ ተነስቶ በገደለው ጊዜ በእርሱ ፈንታ ነገሰ። በምዕመናንም ላይ ታላቅ መከራን አመጣ። በዚህ በንጉሥ ዳኪዎስ እጅ ብዙዎች በሰማዕትነት ሞቱ። በዘመኑም 7 ሰዎች ከእርሱ ሸሹ። 372 ዓመት ተኝተው ነቁ። እርሱም በኤፌሶን ከተማ መስጊድ ሰርቶ በውስጡ ጣዖታትን ያኖረ። ሰዎችን ሁሉ ለጣዖት እንዲሰዉ አስገደዳቸው። ለጣዖታት ያልሰዉትንም ገደላቸው። ይህ የከበረ በላትያኖስም የጣዖታት አምልኮን እንደሚቃወም ሕዝቡን በክብር ባለቤት በክርስቶስ ሃይማኖት ይጸኑ ዘንድ እንደሚያስተምር ንጉሥ በሰማ ጊዜ ወደ ሮሜ ሀገር ልኮ ወደ ኤፌሶን ከተማ አስመጣውና ለጣዖታት እንዲሰዋ ለመነው። እርሱ ግን ቃሉን አልሰማም፣ ተሳለቀበትም፣ አማልክቶችንም ረገመ እንጂ። ንጉሡም ተቆጣ። 1 ዓመት ያህልም ጽኑ ስቃይን አሰቃየው። ማሰቃየቱንም በሰለቸ ጊዜ በሰይፍ ራሱን ቆረጠው። የምስክርና አክሊልን በመንግሥተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለበላትያኖስ በመንበረ ጴጥሮስ ዘተሰይመ አመጽአለ ጣዖቶ ወአማልክቲሁ ረገመ በኖህ ዓመት ነጺሮን ዘይትዔገስ ሕማመ እምኰንኖቱ ጾበዳኬዎስ ደክመ በአፈ መጥባዕት ክሳዶ ገዘመ። በዚችም ዕለት ተጋዳዩ ባለ አንበሳው አውሎግ አረፈ። የዚህ ቅዱስ ወላጆች ከሀገረ ንስቢን የሆኑ በበጎ ሥራ ፍጹማን በወርቅና በብርም የበለጸጉ ናቸው። ለልጃቸውም የቤተ ክርስቲያንን ትምህርት ሁሉ አስተማሩት። ከጥቂት ቀኖችም በኋላ ወላጆቹ ብዙ ገንዘብ ትተውለት ሞቱ። በአንዲትም ዕለት አውሎግ ያለህን ገንዘብህን ሁሉ ሽጠህ ለድሆች ሰጥተህ መከራ መስቀልህን ተሸከመህ ና ተከተለኝ የሚለውን የከበረ የወንጌልን ቃል አሰበና ወዲያውኑ ገንዘቡን ሁሉ ለድሆችና ለችግረኞች በትኖ ወደ አባ አውሎጊን ሄደ። እርሱም በደስታ ተቀበለው። ስለ እርሱ እንዲህ የሚለውን ራእይም አይቶ ነበር። እነሆ ወደ አንተ ጎልማሳ ይመጣል፣ ተቀበለውና ከሚያገለግሉ መነኮሳት ጋር ቀላቅለው። እየፈተነውም 3 ዓመት ያህል ኖረ። ፍጹም የሆነ ቅድስናውንም ባየ ጊዜ የምንኩስናን ልብስ የመላእክትንም አስኬማ ለበሰው። ከሰንበትም እስከ ሰንበት እየጾመ በብዙ ተጋድሎ ኖረ። ምግቡም እንጀራና ጨው ነበረ። በቀንና በሌሊትም 700 ጊዜ አቡነ ዘበሰማያትን ከስግደት ጋር ይጸልያል። በዚህም ተጋድሎ 40 ዓመት ኖረ። ከዚህ በኋላ ያሰናብተው ዘንድ መምህሩ አባ አውሎጊንን ማለደውና ወደ በረሃ ሄደ። ከአንዲት ታናሽ ዋሻ ውስጥም ገብቶ እየተጋደለ 50 ዓመታትን ኖረ። ለፍላጎቱም የሚያገለግሉት 2 አንበሶችን እግዚአብሔር ሰጠው። በአንዲትም ዕለት ታመመ። አንበሶቹም እጠጣ ዘንድ የሞቀ ውሃ ሻለው አላቸው። አንዱ አንበሳም ወደ ተራራ ሄዶ እረኛ አግኝቶ ወደ አባ አውሎግ አመጣው። ባየውም ጊዜ ሰገደለትና አባቴ ሆይ ምን ትሻለህ አለው። እርሱም የሞቀ ውሃ ታጠጣኝ ዘንድ ሻለው አለው። እንዳለውም አደረገለት። ከዚህ በኋላ አንበሳው እረኛውን ወደ ቦታው መለሰው። ያም እረኛ ለእግሩ ተረከዝ፣ ዓለሙ ሁሉ መጠኑ የማይሆን ጻድቅ ሰውን አገኘው ብሎ ለሰው ሁሉ ተናገረ። በሰሙ ጊዜም ሰዎች ሁሉ ወደ እርሱ ተሰበሰቡ። በሽተኞችንም ሁሉ አመጡለትና ፈወሳቸው። በዚያ ወራትም መምህሩ አባ አውሎጊን ጣዖትን የሚያመልኩ የፋርስ ሰዎችን ወደ ቀናች ሃይማኖት ለመመለስ ወደ ፋርስ ሀገር ሊሄድ በፈለገ። ዳግመኛም ልጁ አውሎግን ከእርሱ ጋር ሊወስደው ወደ እርሱ መልእክተኛ ሊልክ ሽቶ ሳለ መንፈስ ቅዱስ አንበሳውን አስገነዘበውና አጽፉን ወንጌሉን አንስቶ ተሸከመ። አባ አውሎግንም ጉዞውን አመለከተው። ተነስቶም አንበሳውን ተከትሎ ወደ መምህር አውሎጊን ደረሰ። እርሱም በደስታ ተቀበለው። ሲጓዙም ከጤግሮስ ወንዝ ደረሱ። ውሃውም ተከፍሎላቸው ተሻገሩ። ወደ ሀገሩም ውስጥ በደረሱ ጊዜ አስተማሯቸው። ወደ ቀናች ሃይማኖት መለሷቸውና በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በአንዲት ዕለትም ደግሞ ቅዱሳን በተራቡ ጊዜ ምግባቸውን ይፈልጉላቸው ዘንድ አባ አውሎግ አንበሶችን አዘዘ። ሂደውም እንጀራ በአህያ ላይ ተጭኖ የሚጓዝ ሽማግሌ ያገኙ። ሕፃንም ከእንጀራው ጋር አለ። አህያውንም ወደ ቅዱሳን አመጡት። ከድንጋጤም የተነሳ ብላቴናው ሞተ። ቅዱሳንም ጸልየው ሕፃኑ ድኖ ተነሳ። ቅዱሳኑም
ተመገቡ። አንበሶችም አህያውን ከእንጀራውና ከሕፃኑ ጋር ወደ ሽማግሌው መለሱት። ከዚህ በኋላ አባ አውሎግ ወደ በዓቱ ተመለሰና ጥቂት ታሞ አረፈ። በታላቅ ክብርም ተቀበረ። እነዚህ አንበሶችም መቃብሩን እየጠበቁ 12 ዓመት ኖሩ። ከዚህ በኋላ ወደ ዱር ገቡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለአንበሳዊ አውሎግ ለአውሎጊ ናዲ መምረ ሕግ እንዘ ይሰሙ ቃሎ ወይትየዘዙ በደርግ አምጽኦ አናብስ ይሳየር ሁባን አይሩግ ዘምስለ ሕፃን ህብስተ ጽኦአን ጽኦነ በአድግ። በዚችም ቀን የከበሩ ኤጲስቆጶስ አብርሃም የመነኮስ መቃቢስና የኮንቲ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የአባ ስልዋኖስ ረድ አባ በትራ አረፈ። ይህም ቅዱስ በደብረ ሲና ካለች በዓቱ በነበረ ጊዜ ትህርምትን ይጠብቅ ነበር። በራትም ጊዜ ለስጋው የሚያሻውን ይመገባል። ፈርኖ የሚባል ሀገር ላይ ኤጲስቆጶስነት ባደረጉት ጊዜ ትህርምትን በማብዛት ሰውነቱን እጅግ አደከመ። ደቀ መዛሙርቱም አባታችን ወይ በገዳም በበዓት በነበርክ ጊዜ ትህርምትን እንዲህ አላበዛህም ነበር አሉት። ይህም አባት እንዲህ አላቸው፣ ያን ጊዜ በገዳም በችግር ውስጥ ነበርኩ። ዛሬ ግን ከብዙዎች መካከል በአንድነት አለሁ። የምሻውም ሁሉ በዚህ ብዙ አለኝ። ነገር ግን ስጋዬን ቀጥቼ ብገዛው ይሻላል። እንዲህም እየተጋደለ ኖረ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለበትራ ረዳ ሰልዋንወስ ወምእመኑ ኤጲስቆጶስ ዘኮነ በሀገረ ኤጲስቆጶስ ዘኮነ በሀገረ ፈርኑ ከመንግር ጽድቆ ወሂሩቶ ዜኑ ላፉየ ወለልሳኔ በመጠኑ ዘይረዳአኒ መንፈስ ይፈኑ